ዶሮዎችን መኖ ገዝታችሁ ስላበላችኋቸው ውሃ ቀርታችሁ ስለሰጣችኋቸው ብቻ እንቁላል ይጥሉልኛል ወይም ደግሞ ከሆነ ቦታ ላይ ሄዳችሁ ገንዘባችሁን አውጥታችሁ እንደነዚህ አይነት ቄብ ዶሮዎችን ገዝታችሁ እንቁላል ይጥሉልናል ብላችሁ እንዳታስቡ። ምናልባት ሊጥሉላችሁ ይችላሉ፣ ግን እንዳሁን እንዳሉት አርቢዎች እንዳብዛኞቹ በተቸገሩበት ለምሳሌ 1000 ዶሮ አስገብታችሁ ከ1000 ዶሮ 600 እንቁላል ብቻ ሲሰጣችሁ ስራው አዋጭ አይሆንም። ኢቭን እንኳን የራሳቸውን የቀን እንኳን ወጫቸውን አይሸፍኑም። ዛሬ ማስመለከታችሁ ዶሮ ከመግዛታችሁ በስተጀርባ ያለ ትልቁን ስራ ነው ማሳያችሁ። ከሆነ ቦታ ላይ ዶሮ ገዝታችሁ ስላመጣችሁ ብቻ ትልቁን ስራ እንደሰራችሁ እንዳታስቡ። ያ ለከፈላችሁበት ገንዘብ ንብረታችሁን ተረከባችሁ ማለት ነው። ንብረት መረከብና ትክክለኛ ስራ ወይንም ውጤታማ ስራ መስራት ግን የተለያየ ነው። ዛሬ ማስመለከታችሁ ለምሳሌ እንደነዚህ አይነት ዶሮዎችን ቄብ ዶሮዎችን ገዝታችሁ ወደ ፋርም ገብታችኋል። ምን ሰራችሁ ከዛ በኋላ? ዛሬ እሱን ነው ማስመለከታችሁ። በተለይም ደግሞ ቄብ ዶሮዎችን ገዝታችሁ መኖ 20-30 ኩንታል ገዝታችሁ እሱን እየመዘናችሁ እየሰጣችሁ ብቻ ልክ 5 ወር ስትደርሱ የታለ እንቁላል ለምትሉ ሰዎች ነው ይሄ በጣም ጠቃሚ መረጃ የሚሆነው። እንግዲህ አብዛኞቹ አሁን የምላችሁን አይነት ሐሳብ ሳነሳላችሁ ከ10 ዶሮ አርቢዎች ስንቶቹ ያደርጉታል? ምናልባት ይሄን ቪዲዮ እያያችሁ ያላችሁ ራሳችሁን ትፈትሹበታላችሁ። ሌሎቹም ደግሞ እንደ መማሪያ ይሆናችኋል። ዛሬ ማስመለከታችሁ ዶሮቹ ከገቡ በኋላ ከአንድ ሳምንት በኋላ ሊደረግ የሚችል አንድ ብርቱ ጉዳይ አለ፣ በጣም ወሳኝ የሚባል ጉዳይ። ይሄ ጉዳይ ምንድነው? የዶሮቻችን የክብደት መጠን መለካት ነው። ይሄ እንግዲህ ዶሮቻችን እንደዚህ የምታዩቸው የእንቁላል ጣይ ዝርያዎች ናቸው። እንቁላል ጣይ ሆነው ግን እንቁላል እንዳይጥሉ የሚያደርጋቸው ዋነኛው ነገር የዶሮቻችን የክብደት መውረድ ነው፣ ወይም ደግሞ የሰውነት ክብደታቸው መውረድ። በእድሜንና እንዲሁም ደግሞ የሰውነት ክብደታቸውን ማመጣጠን የአርቢው ኃላፊነት ነው። ይሄንን ሳታደርጉ ብቀሩ ግን ምናልባት ልክ 5 ወር ብቻ ጠብቃችሁ 4 ወር ከ15 ቀን ጠብቃችሁ የታል የሚያሽካኩት የታል ደግሞ እንቁላል የሚጥሉት ብላችሁ እንዳትጠይቁ። ስለዚህ ከዚህ ጋር ተያይዞ ዛሬ ትልቁን ስራ የምንሰራው ዶሮቻችን ከገቡ ከአንድ ሳምንት በኋላ እቺ የመጀመሪያው የአዳፕቴሽን ፔሪየድ ነች። ስትረስ ላይ የሚቆዩበት ጊዜ ነው። እንግዲህ በተለይ ደግሞ የ3 ወር አካባቢ ዶሮ ካገዛችሁ የስትረስ ሌቭላቸው የጨመረ ይመጣል፣ ወይም ደግሞ ወደ የማቹሪቲ ኤጅ እየተጠጋ ስለመጣ ዶሮቻችን እድሜያቸው ሲጨምር እነዚህ ሌይንግ ኦርጋኖች በደንብ ዴቨሎፕ እየሆኑ ይመጣሉ፣ ወይም እያደጉ ያ ማለት እየተስፋፉ ይመጣሉ፣ እያደጉ ይመጣሉ፣ ራሳቸውን ለምርት ያዘጋጃሉ። ይሄ ስራ ባለበት ሁኔታ ላይ ዶሮቻችን በትንሹ በስትረስ ብቻ በትራንስፖርቴሽን ስትረስ ብቻ በጣም ይጎዳሉ። ይሄንን እምላችሁ ምንድነው ዶሮቻችንን ካስገባን አንድ ሳምንት ያክል ዶሮቻችን በከፍተኛ ሁኔታ የገቡበትን ስትረስ ማስወገድ ነው የመጀመሪያ ትልቁ ስራችን ማለት ነው። ለምሳሌ ትናንትና ዶሮችን ገዝቼ ዛሬ የምሰራው ስራ ከነገ ከምሰራው ስራ የተለየ መሆን መቻል አለበት። ያ ነው ትክክለኛ ስራ። ያ ማለት የስትረስ ሌቭሉ እየቀነሰ በሄደ ቁጥር እኛም ደግሞ ዴይሊ አክቲቪቲያችን ከጧት እስከ ማታ የምንሰራው ስራ እየተለያየ ነው የሚመጣው ማለት ነው። ይሄን ልናውቅ ይገባል። ዋናው ጉዳይ ይሄንን ቪዲዮ እንድሰራ ያስገደደኝ ምክንያት ምንድነው? ከሚደወሉልኝ ስልኮች አብዛኛዎቹ በተለይ ሰዎች የሚቸገሩባቸው በተለያየ አቅጣጫ ብዙ ፋርመሮች አሉ፣ ብዙ እንቁላል ጣይ ዶሮ ያላቸው አሉ። ይሄንን ቪዲዮ እያዩ የኛ ቻናል ቤተሰቦች ዶሮቼ 1000 ናቸው፣ 600ዎቹ ብቻ ነው የሚጥሉት፣ 700 ብቻ ነው፣ ከ700 አልፎ አያውቁም፣ ምን ላድርግ፣ ምንድነው መፍትሄው ብለው የሚጠይቁ አሉ። ለስም ብቻ ዶሮ እርባታን የከፈቱ ማለት ዶሮዎች ብቻ ዶሮ እርባታ ቢዝነስ ውስጥ አለው ለማለት ብቻ ያሉ ማለት ነው እንጂ ውጤታማ ያልሆኑ ብዙዎች አሉ። በዚህ ችግር እንዳትቸገሩ። የተቸገራችሁም ካላችሁ ደግሞ ምናልባት የማስተካከያ እድሉ ጠባብ ነው ብዬ አምናለሁ፣ ግን የተወሰኑ ቲፖችን ሰጣችኋለሁ። ምናልባት ትንሽ እንኳን ሙሉ በሙሉ ባናስተካክሉም ትንሽ እንኳን የተሻለ ውጤት ለማምጣት ማለት የተሻለ የእንቁላል ምርት ለማምጣት ማለት። ስለዚህ ከዚህ ጋር ተያይዞ በዋነኝነት ዛሬ ማነሳላችሁ ዶሮቹ ከገቡ ከአንድ ሳምንት በኋላ ሙሉ ስራ መሰራት ያለበት ጉዳይ ምንድነው? የሰውነት ክብደትን ማስተካከል። ለምሳሌ ከሆነ ድርጅት ከሆነ ግለሰብ ከሆነ ቦታ ገዝታችሁ ሊሆን ይችላል። ገዝተው ከገቡ ከአንድ ሳምንት በኋላ ግን የሰውነት ክብደታቸው መመዘን ይኖርበታል። አንድና አንድ በየትኛውም አይነት የመኖ ኳሊቲ በየትኛውም አይነት ፐርፌክት በሚባል ማኔጅመንት ሊስተካከል የማይችለው ነገር ዶሮቻችን አንዴ እርሊ ማቹሪቲ ላይ ወደዚህ ወደ እንቁላል መጣል እድሜያቸው ከተዳረሱ በኋላ ማስተካከል የማይችሉት የሰውነት ክብደት ነው። ብዙዎቹን የሚወሰነው በዚህ ነው። ስለዚህ ልክ 5 ወር ጠብቃችሁ እንቁላልን ከምትጠብቁ ወይም ደግሞ 5 ወር ላይ ቆመን ብቻ የታለ እንቁላሉ ብለን መፍትሄ ከምንፈልግ ዶሮቹ ከገቡበት ጊዜ ጀምሮ ብናስተካከል በጣም የተሻለ ነው። እንዳትሳሳቱ፣ እንዳትከስሩ ማለት ነው። ሁላችሁም ቄብ የምትገዙ ካላችሁ ማለት ነው። ስለዚህ ከዚህ ጋር ተያይዞ የሰውነት ክብደትን ማስተካከል ያስፈልጋል። የሰውነት ክብደትን ስናይ ግን በተለይ ለምሳሌ 1.5 ኪሎ ወይም ደግሞ 1500 ግራም መመዘን ያለባት ዶሮ ልትሆን ትችላለች። እስከ 1600 ድረስ ኦቨርዌት አይባሉም፣ ወይም ደግሞ የሰውነት ክብደት ጨመሩ አይባልም። እንዲሁም ደግሞ 1400ም ደግሞ አንደርዌት አይባልም። በእነዚህ 100 ግራም ልዩነት ወደፊትና ወደ ኋላ ይዘን የዶሮቻችን የሰውነት ክብደት ማየት ያስፈልጋል። ለምሳሌ ከ200 ከ300 ግራም በታች አንደርዌት ልንላቸው እንችላለን።
ኦቨርዌት ናቸው የሚባልበት ደረጃ ደግሞ ምናልባት አላቅም እስካሁን ገጥሞኝ አያቅም። ኦቨርዌት ናቸውና እነዚህ ቦቫንሶች ወይም ደግሞ እነዚህ የኢሳ ብራውን ዝርያዎች የምንላቸው እንደነዚህ አይነት ዶሮች ኦቨርዌት ያጋጠመኝ የለም እስካሁን ድረስ። ስለዚህ ከዚህ ጋር ተያይዞ አንደርዌት በመሆን ግን ብዙዎች እየተሰቃዩበት፣ ብዙዎች መድኃኒት በመግዛት መኖ በመለወጥ ቤት በመለወጥ ስራውን ለቆ በመውጣት አሁን ያለውን ነው የምነግራችሁ። ይሄንን ማድረግ የለባችሁም እናንተ ዶሮቻችሁን ሙሉ በሙሉ ከገቡበት ጊዜ ጀምሮ የሰውነት ክብደታቸው እየተለካ የሰውነት ክብደት ከብዙ አይነት ነገሮች ጋር ይገናኛል። ለምሳሌ የሰውነት ክብደት አንደርዌት ናቸው ዶሮዎቹ፣ ይበላሉ ይጠጣሉ። 5 ወር ላይ እንቁላል ምርት እንደማይኖር አይተናል፣ እንደማይስተካከልም አይተናል። ከዛ በኋላ ያ ማለት አንዴ ፕሮዳክቲቪቲ ላይ ከገቡ ምርታማነታቸው ከጀመሩ ወይም የምስራች የምንላቸው ነገሮች ውስጥ ከገቡ በኋላ እንቁላል መጣል ከጀመሩ በኋላ ገባ ወጣ ይሆናል ማለት ያ የምንጠብቀው ወይም ደግሞ ሲወራ የሰማነው አይነት 90 91 92% ኤንድ ፕሮዳክሽን አይመጣም። ያን ያክል አይደለም 50% እንኳን በግድ እየለቀሙ ያሉ ሰዎች አሉ ዶሮዎቻቸው ወጣት ሆነው ማለት። ይሄ የሚሆንበት ዋነኛ አያያዝ ብለን ደግሞ ከፍተው ወይም ደግሞ በደንብ ስናብራራው የመጀመሪያው ዶሮዎቻችን ከገቡ ከአንድ ሳምንት በኋላ መደረግ ያለባቸው ናቸው። አላቅም እንግዲህ ምናልባት ስልጠናው ወስዳችሁ ሊሆን ይችላል ከዚህ በፊት ከኔም ጋር ከሌላም ቦታ ወስዳችሁ ሊሆን ይችላል። ነገር ግን ዶሮቻችን ከገቡ የ2 ወርን ብትገዙ የ3 ወርን ብትገዙ ዶሮቻችን ከገቡበት ጊዜ ጀምሮ እስኪ እንቁላል እስኪ ጥሉ ብቻ ያለው ለብቻ አያያዛል። በየሳምንቱ በየወሩ መደረግ መቻል አለበት፣ በየቀኑ መስተካከል አለበት የሚለው ማለት ያንን ባላሟላንበት ሁኔታ ዶሮዎችን አስገብተን መኖ በውድ ዋጋ እየገዛ ዶሮቻችን እንቁላል ጣይ ማድረሱ ብዙ ትርጉም የሌለው ነገር ነው። መጣላቸው አይቀርም፣ ግን ትልልቆቹ ከውስጡ ተለቅ ያሉት ግዙፎቹ የተወሰነ የቦዲ ፍሬማቸው ከፍ ያለ ከዚህ ቀደም ስትገዟቸው፣ ስለዚህ ፊዚካሊ ትልልቅ የሆኑት ብቻ እንቁላል ምርት ላይ ይገባሉ፣ ሌሎቹ ደግሞ እንቁላል ምርት አይሰጧቸውም ማለት ነው። ከእንደዚህ አይነት ነገር መጠንቀቅ ይኖርባቸዋል። ዶሮዎቹ ከገቡበት ጊዜ ጀምሮ በወጥ በሆነበት መንገድ ማስተካከል ያስፈልጋል። የዚህ ቻናል ቤተሰቦችም ጥንቃቄ ማድረግ ያለባችሁ፣ ግዢው የራሱን የቻለ የሆነ ዝግጅት አለው። ከዛ በተጓዳኝ ግን ገዝታችሁ ማስገባታችሁ ብቻ አይደለም፣ ካስገባችሁበት ቀን ጀምሮ የስትረስ ሌቭላቸውን ከመቀነስ አልፎ ተርፎ ደግሞ የሰውነት ክብደታቸውን ከማስተካከል ከዛች ቀን ነው የሚጀምረው ማለት ነው። አንድ ማረጋገጥላችሁ ነገር አንደርዌት ዶሮች እንቁላል አይጥሉ። ትንንሽ ዶሮች ካላችሁ እንቁላል እየጣሉ ያ ብዙዎቹ ለምሳሌ በምትገዙበት ሰዓት አንደርዌት ዶሮ የተወሰነ ያክል ፐርሰንት ይኖራል፣ እሱን ታስተካክሏቸዋላችሁ። ነገር ግን ደግሞ ከዛ በተረፈ ደግሞ ትልልቆቹ ዋናው መንጋው ራሱ የሰውነት ክብደት ጠብቀው እንዲሄዱ ማድረግ የእናንተ ኃላፊነት ይሆናል ማለት ነው። እንዳትቸገሩበት በኋላ ላይ ወደ ኋላ መልሰን የምናስተካክለውም ነገር አይደለም። በጣም ብዙ ወጪ አውጥተናል። ከዛ ጋር ተያይዞ ወደ ኋላ መልሰን ማስተካከል የማንችለው ነገር ከወዲሁ ጥንቃቄ አድርጋችሁ ወደዚሁ ቢዝነስ እንድትገቡ ስል ዛሬ መረጃውን አስተላልፋለሁኝ። በምትመለከቱት መልኩ እኛ የምንይዝበት አይነት አያያዝ፣ ንቃታቸው፣ ዝርያቸው፣ ዩኒፎርሚቲያቸው እንደምትመለከቱት እነዚህ ለ3 ወር የምናበቃቸው የዶሮ ዝርያዎች ናቸው። ለ3 ወር የምናከፋፍላቸው ዶሮዎች ናቸው። ስለዚህ ምናልባት እንደውም ፋርም ላይ መታችሁ ጉብኝት ስላለን ማለት ነው። ጉብኝት ላይ እኛ ዶሮዎችን እንዴት እንይዛለን፣ እንዴት እንንከባከባለን፣ የአያያዝ ጥግ ያ ማለት መሬት ሲወርድ የምታዩት ማለት ነው። እኛ ፋርም ላይ የአያያዝ ጥግ መሬት ላይ ያ ማለት ለምሳሌ ከሌሎቹ አይነት ድርጅቶች አንፃር የተወሰነ የዋጋ ልዩነት እኛ ጋር አለ፣ ከፍተኛ ነው። ያ የሚሆንበት ምክንያት እያንዳንዷን ፕሮሲጀር ተከትለን ስንሰራ የየራሱ በዶሮ የሚደርስበት ወጪ አለ። ብዙዎቻችሁ ምናልባት እየጠየቃችሁኝም ስለሆነ ነው ትንሽ ልዩነቱ የ10 ብር የ5 ብር ልዩነት ከምን አንፃር ነው የመጣው የሚለው ማለት። ስለዚህ የ3 ወር ቄብ ዶሮዎችን ስትረከቡ ያለቀላቸው ጥንቅቅ ያለላቸውን ከክትባትም ብቻ አንፃር ብዙዎቻችን እንግዲህ ክትባት ተከትበዋል ብዙዎቻችን የምንለው ከክትባት የባሱና መደረግ ያለባቸው ግን በስተጀርባ መሰራት ያለባቸው ጉዳዮች አሉ። ያ ክትባት እንኳን ፌል እንዳያደርግ የሚያደርጉት ከዛ ቀደም የሰራናቸው ስራዎች ናቸው። ዶሮቹ ላይ ምን ተሰርቷል የሚለው በጣም ብዙ ዲቴል ነገሮች አሉ። ምናልባት የተማራችሁ ሰዎች የተወሰነውን ፓርት ታውቁታላችሁ። ፕራክቲካል በሆነ መንገድ ደግሞ መታችሁ ልምድ መቅሰም የምትችሉበትና ዶሮቻችንም ደግሞ የምናሳድግባቸው ሙሉ ሼዱን ወደዛ ቪዲዮን አድርግላቸው ወደዛ ይኸው እንደምትመለከቱት ሙሉ ሼዱን ያሉት ዶሮዎች የተከፈለባቸውና ለደንበኞቻችን በወረፋ እየጠበቁ ላሉ ደንበኞቻችን የምናደርሳቸው ናቸው ማለት። ስለዚህ በዚህ በዶሮ እርባታ አያያዛችን ላይ ይሄንን ነገሮች ማስተካከል አለብን። ልክ እንደ አስረካቢ ደግሞ የራሳችን መወጣት ያለብን ነገር አለ። ከዚህ ቀደም እንግዲህ ዶሮቻችን እንግዲህ ሌላ ቦታ ላይ ተሞክሮ የማያውቀውን ተደርጎ የማያውቀውን አይነት ቴክኒኮች እንጠቀም ነበረ። ያም ደግሞ እያንዳንዱ አርቢ ዶሮዎቹን መዝኖ እንዲወስድ ነው።
ይሄ የምናደርገው እኛ የኃላፊነታችንን ተወጣን እንጂ እናንተም ደግሞ ኃላፊነታችሁን መወጣት አለባችሁ። ዶሮቹ ከገቡ በኋላ ደግሞ የኛን ስራ ተቀብላችሁ ደግሞ ወደ ታች መክተት ሳይሆን ወደ ላይ ከፍ ማድረጉ ከእናንተ ይጠበቃል ማለት ነው። ለዛሬ ይዤላችሁ የመጣሁት ይሄንን ሐሳብ ነበረ። የተለያዩ ስልጠናዎችን ፓኬጆችን ከቦታ ዝግጅት ጋር ጨምሮ ሙሉ ፓኬጆቹን የምትፈልጉ ካላችሁ በቢሮአችን መታችሁ እኛ ማግኘት ትችላላችሁ። በ0954621324 እኛ ማግኘት ትችላላችሁ። አድራሻችን ዱከም ብሉ ናይል ህንጻ ሁለተኛ ፎቅ ላይ እንገኛለን። መታችሁ አገልግሎታችንን ተጠቃሚ በዘመናዊነት ዝም ብሎ መጠቀም ሳይሆን በከፈላችሁበት ቅድም እንዳልኳችሁ ስለከፈላችሁ ንብረታችሁ ማስረከብ ሳይሆን ከዛም በላይ ደግሞ አንድ ስቴፕ ከፍ ባለ መልኩ ከኛ ጋር አብሮ መስራት ይቻላል። ለዛሬ የሰውነት ክብደትን ብቻ አነሳውላችሁ። በቀጣይ ግን ሙሉ ፕሮሲጀሩን አቀርብላችኋለሁ። ትንሽ ረዘም ያለ ቪዲዮ ቢሆንም ሙሉ ሂደቱን አቀርብላችኋለሁ።